የምትጨፈጨፈው ህዝብ እኮ እናት አለ፣ እህት አለ፣ ወንድም አለ፣ ልጅ አለ፣ አክስት አለ፣ ሰዎች ናቸው። እንደ ዕቃ ምናምን እንደ ቁጥር የምትቆጥራቸው አይደል። ሰው ጋላ በጣም አረማዊ ስለሆነ ምንም ከሰውነት የተነጠለ ስለሆነ አስተሳሰቡ ሰዎችን እንደ ቁጥር ነው የሚያየው። ይሄ ድሮን የምታዘንብባቸው እኮ ዘመድ አላቸው፣ አምቢሽን፣ ተስፋ፣ ራዕይ፣ ምኞት አላቸው። ልጆች ከሆኑ የሚቦርቁ ናቸው። ሰው ጋላ አይምሮ ስለሌለ አንተ ህዝብን እንደ ቁጥር አይተህ ኦኬ ትግራይን 10% ብቀንሰው አማራን 10% ብቀንሰው ፓወርን ልክ አባቴ ምኒልክ ጋላው ምኒልክ እንዳደረገው ማለት ነው። ትግራይን ለሁለት ከፍዬ ግማሹን ወደ ኤርትራ ለጣሊያን በሰጠው እዚህ ጋር ደግሞ የተዳከመ ስለሆነ በቃ እሱን በቀላሉ እገዛዋለሁ፣ በቀላሉ ቆጣጠራለሁ። ይሄን አስተሳሰባችሁ እኛ ማንኖድ እንደዚህ አይነት አረማዊ የሆነ ከሰውነት የወረደ አስተሳሰብ ለዛ ነው እጅግ አድርገን የምንጠየፋችሁ። ሲቪላይዜሽናሊ and evolutionarily ከኛ ጋር አብራችሁ አይደላችሁ። እንዴት አብረን እንደሆን ራሱ ይገርመኛል። በርግጥ ሶሻሊ ራሱ ካያችሁ ጋላ እኮ እኛ እኮ ዳያስፖራ ላይ ጋላ እኮ አብሮን አይኖርም። ከኤርትራውያን ጋር የበለጠ ኢንቴግሬሽን አለ። ምክንያቱም ልክ አሁን ሶማሌው ወደ ኢትዮጵያ ኢንቴግሬት እንዳላረግ እንግዲህ ሀገር ተብሏል አይደል? ኢትዮጵያ ሶማሌ ቀብሪ ዳሃር ምናምን ላይ ያለው አማርኛ እንኳን አያወራም ካያችሁ። ለምን? ቢኮዝ በቃ አንድ ማጥቶን ህዝብ አንድ አይደለ። ጋምቤላ የምትለው አብሮ ምናምን አናየው የለም፣ አብሮ አልተቀላቀለም። ምኒልክ ያደረገው እንደዛ ነው። እነዚህን የእኛን ወገኖች አካለ ጉዛይ ሰራ ያሉት እነሱን ትቶ ጋምቤላን ፍለጋ ነው ሄደው ምኒልክ፣ ጋላው ምኒልክ ማለት ሶማሌን ፍለጋ ነው ሄደው፣ ጋላውን ፍለጋ ነው ሄደው። እንደዚህ አይነቱ ነገር ተሞክሮ አልሰራም። ተወደደም ተጠላ። እኛ አሁን ምንድነው ዓለም እየተቀየረ ነው። ናሽናሊዝም በዓለም በሙሉ እየመጣ ነው። ራሽያ ዘመዶቿን እየፈለገች ነው። በሉቶኒያ፣ በኤስቶኒያ፣ በዩክሬን ያሉትን ሁሉም ዘመዶችን እየፈለገ ነው። እኛም ዘመዶቻችን እየፈለገ ነው። ኢሳያስም ከታች ያሉ ዘመዶችን እየፈለጉ ነው። በትግራይ ያሉ፣ በጎንደር ያሉ አበሻ ዘመዶችን እየሰበሰበ ነው። ይሄ ካርታ እውን የሚሆንበት እድል ሰፊ ነው። ጉግ ማንጉግ ዝም ብለን ተቀላቅለ ይሄ ዛፍ ላይ ቅቤ የሚቀባው ዳዊት የሚያነበውም አብሮ ይኖር ምን ማለት ነው? ዛፍ ላይ ቅቤ የሚቀባው በቃ ለብቻ ዛፍ ላይ ቅቤ እየቀባ ይኖር። ዳዊት የሚደግመው ፈሪሃ እግዚአብሔር ያለው ደግሞ ፈሪሃ እግዚአብሔር አለው፣ እግዚአብሔርን እያገለገለ ይኖር። I think this is fair ጥያቄ ነው። በዚህ መንገድ ብቻ ነው የምንሄደው። ከዮኒ እንስማ፣ ዮኒ ጋር እንስማ። እቺ እኛ ብዙም አሁን ሰልችቶናል። መጀመሪያ ሰላም ነውላችሁ። እኛ በጣም ሰለችን። ባለፈው 2 ሳምንት እቺን ሀገር እንደው አፍርሰን ሰው እንደው አግሪመንት እናርግ እንኳን ቢል በአግሪመንት እንኳን መስራት የማትችልበት ደረጃ ነው የደረስነው። ምክንያቱም ያንተን ቤት አፍርሼ ልጆችን ገድዬ አንተ መሬት ላይ ፎቅ ልስራ የሚል ሰጥቶ መቀበል የሚባል አይነት አግሪመንት እኛ አንደኛ ነገር አንቀበለው። ምክንያቱም ኤርትራን አንደኛ እንደ ሉዓላዊ ሀገር አላከበሯትም። እኔ ጎንደርን ወስጄ ኢትዮጵያን ውሰዱ የሚባል አይነት እንትን ነው። ምናልባት የኢትዮጵያ ሕዝብ አልገባውም እንጂ የኤርትራ ታሪክ የሚጀምረው ከአሰብ ነው። ሁሉም ነገር ጣሊያንም ሲገባ ራሱ በ18 ምናምን ከአሰብ ነው። እና እኔ አሁን ምለው ምንድን ነው ይሄ እኛ አሰብን ነው የምንፈልገው እንጂ ኤርትራ የራሳችሁ ጉዳይ የሚባለው ነገር ብዙ ኢትዮጵያኖች ቤት እሰማለሁ። ለዛ ነው ደግሞ ፕሊዝ ኤርትራኖች እባካችሁ አትግቡ፣ መልስ ሪስፖንድም አታድርጉ። በቃ አንደኛ ነገር ያንተ ሉዓላዊነት ሲከበር ነው አግሪመንት የምታደርገው ከማንም ሰው ጋራ። እኔ ኢትዮጵያ እንደ ኢትዮጵያ መሆኗን ሳምን ነው ከማን ነው ከጎረቤት ሀገር ጋር ሱዳን፣ ጅቡቲ ምናምን አግሪመንት ወይ ፒስ አግሪመንት ወይ ዲፕሎማሲ ማድረገው ኤምባሲዎችን የምከፍተው አይደለ እንዴ? ስለዚህ አንዳንድ ሰዎች አሉ የኤርትራን ሀገር የመሆን ወይ ሀገር እንደሆነች ኤግዚስት እንዳላደረገች አድርገው የሚያወሩት። በቃ ዝም ብሎ ሀገር አይደለችም። ይሄ ደግሞ ሉዓላዊነትን የሚንጻረር ፋክቱን ለምን መሰለህ? ፋክቱን በደንብ ማስቀመጥ ያስፈልጋል። ኤርትራ ሀገር ሁና አለች እኮ አንድ ሀገር። ኢትዮጵያነት እኮ ሀገር ያልሆነችው ዮኒ ምን መሰለህ? ኢትዮጵያ የሚባል ሀገር እኮ የለም እኮ። አሁን በወረቀት ላይ ሊኖር ይችላል የተባበሩ መንግስታት አባል ምናምን፣ ሀገር ግን እንደዛ አይደል። የሀገርነት ቅርጽ፣ የሀገርነት ሽታ፣ የሀገርነት ይዘት፣ የሀገርነት ቁመና የላትም። ወገኖቹን ግማሾቹን እንደ ጠላት የምታይ፣ ገሚሶቹን እንደ ወዳጅ ኢምፓርሻል ያልሆነች። አሁን እኔ ኦብጀክቲቭሊ ነው የምነግርህ። ኦብጀክቲቭሊ ተንትኜ አሁን ያለው የኦሮሞ የጋላ መንግስት ነው የምለው። ለምንድን ነው ይሄን የምልህ? ለምሳሌ ይሄ መንግስት አንደር ሂዝ ዋች
ወለጋ ላይ የሚኖሩ ወገኖችን አማርኛ ተናጋሪ ወገኖችን ይሄ ሀገራቸው አይደሉም ብሎ በመቶ ሺዎች ገሎ አፈናቅሎ ወገኖች የሆኑ ትግራዋያን ፋብሪካቸውን አቃጥሎ ትምህርት ቤታቸውን አቃጥሎ ወደ ሱዳን ወስዶ ሱዳን ውስጥ አሁንም ድረስ አሉ ወገኖች ሀገር እያላቸው እግዚአብሔር ያሳይ ሀገር እያላቸው ሀገራቸው አይደለም ብሎ ጦርነትን እንደ ጦር መሳሪያ ማነው ረሃብን እንደ ጦር መሳሪያ ጾታዊ ጥቃትን እንደ ጦር መሳሪያ ቆጥሮ 10% ፖፑሌሽናቸውን አጥፍቷል ትግራይ ላይ የኢትዮጵያ መንግስት አይደለም የኢትዮጵያ ቢሆን ትግራይም ወገኑ ነው የሚሆነው የአብይ አህመድ መንግስትና ሶሪ አቋረጥኩ እንጂ አንደኛ ነገር የአብይ አህመድ መንግስትና የእሱ ተከታዮች በተለይ ይሄን የኤርትራ ሉዓላዊነት የሚንጻረር አይነት አይዲዮሎጂ አምጥተው እኔ ያው አትሊስት አጀንዳ የተሰጣቸው ነው የሚመስሉት በቃ ሄዱና እንዲስበኩ አይነት ነው የሚያወሩት አክቹዋሊ እኛ እንደዛም ባይቀበሉም ይሄ ለፋኖ ትልቅ ኦፖርቹኒቲ ነው የሚሆንለት ምክንያቱም እዚህ ጋር ሻዕቢያ ፋኖን ደግፎ ሌላ መንግስት ፈጥሮ መሄድ የሚችል ኃይል ነው ደግሞ ያን ያህል ደረጃ እንኳን ብደርስ አንደኛ ነገር በአሁኑ ሰዓት ውስጥ ኢትዮጵያ አለች ወይ የሚለውን ጥያቄ ምልክት ውስጥ ማስገባን ነው ኢትዮጵያ የለችም ነው ኢትዮጵያ የለችም ነው ምክንያቱም ፍቃዱ ትናገራለህ ቆይ የሆነ ለአንድ አድርገውና ይናገር ኮምፕሊንግ የዚህ ጋር አሁን ይኸውልህ በጣም ኮንፍሊክት አለ የኢትዮጵያ ዩኒቲ አጠራጣሪ ውስጥ ነው ያለው እዚህ ጋር ራሱን የምትኖርበትን ሀገር ገበሬውን አስበው ገበሬውን በድሮን መምታት አስበው ክላሽ ያዘን ሰው አንተ $200-300 የገዛውን ድሮን አድርገህ ስጨፈጭበው አንደኛ ኢኮኖሚውን በጣም እየጎዳ ነው ትልቁ ነገር ደግሞ ሰው እየገደልክ ነው ንጹሃን ህዝቦች ስለዚህ መጀመሪያ አንተ ከህዝብ ጋር ታሪክ ላይ ወንድማችን ተዛብታል የፕሮ ምናምን የምትለው ልጅ ማለት ነው አረበኛ ነው ትግርኛ አረበኛ ሆነ አያውቅም ግዕዝ አረበኛ ሆነ አያውቅም ገብቷል ይሄ የአበሻ የኛ ጽሁፍ የኛ ሁሉ ነገር ሳንቲም ላይም አክሱም ላይ ሄድ አንደርግራውንድ መጀመሪያ አክሱም ሄድ አዶሊስ በለውከለው መጠራ የሚባላል ኤርትራ ሄድ እየው እዛ ተጽፏል ከአረበኛ በፊት የነበረ እንትን ነው ያለው ነገር አትናገር ሁለተኛ አረብኛ ፈከኛ ነው የተማረው የአረብኛ ፊደል መሰረት የኛ ግዕዝ ነው አሳያለሁ አለ ስለሱ የተጻፈ አሳያለሁ ቲቱ ፕሮፋይል አድርጎት ያሉ ሳውዝ ሱዳኖች እነዛ ነው ኢትዮጵያ ኩሾች የሚባሉት መጽሐፍ ቅዱስ ላይ ያለ ጥቋቁሮች ረዣዥሞች ቆዳቸው ለምጥ ይላል ተጽፏል እንግዲህ ከመጽሐፍ ቅዱስ በፊት አረበኛ ካለ ንገረን ምስልምና ከመጣ ንገረን አንደኛ ይሄ ታሪክ እንትን ነው ተወክሰ እየው ሁለተኛ ነገር ደግሞ አንተ ልክ ኦሮሞዎች መተማ ሙቱማ ነበረች ብሎ እንትን እንደሚሉ እንደዛ ነው እየሄድካል ቋንቋ ሊመሳሰል ይችላል እንትን ሊል ይችላል አንዳንድ ቦታ ላይ ግን ሙሉ ለሙሉ አረብ ከአረበኛ የወጣ ቋንቋ የለን እኛ ሀበሻ ምድር ሀበሻ ባህር ነገስታት ይባላል ምድር ሀበሻ ማለት ሰሜቲክ እንዳለ ቹቹም በደንብ አድርጎ ይሄ ቅድም ሲገልጸው ነበር ማለት ነው ስለዚህ አንተ ያልሆነ የታሪክ ውዝግብ አመጣህ ኢትዮጵያ የምትባለው አሁን ያለችዋን እኛንን ብትል የሳውዝ ሱዳኖች ነው ሳውዝ ሱዳኖች ቢሰሙ እንትን ይለዋል ያውቁታል በደንብ አድርገው አሁን ነቅተዋል እንዲያው ገብቷል እና በአፍሪካ ዙሪያ ሁሉ ካመጣ ነው እንደዛ ብለን ስንጠራ ነበር በአፍሪካ እንዳለ ማለት ነው የጥቁር ሀገር ተብሎ ማለት ግን የኛ የራሳችን ታሪክ ሲመጣ ግን የኛ ታሪክ የራሳችን ሁሉ ነገር ስልጣኔ የይዛና ሳይዛና ድሮ ነገስታት ሳቢያውያን ብዙ ነገር ነበር የኛ መጣሪያ ከዛ ወደ ግዕዝ ነው የወረደው ታሪካችን ግዕዛውያን ተባና አጋዚያውያን ይሄ የሰሜቲክ ህብረተሰብ ማለት ነው አማራውም ትግራዋዩም ኤርትራውም ጉራጌውም ብለው ማለት ነው ገብቷል እኛ ጉራጌ እንዲያውም ጉራ ላይ ታሪክ ያለው ህብረተሰብ ነው እንዲያውም የጉራጌ ህዝብ ወደዚህ ተመልሶ ማየት አለበት በደንብ አድርጎ ማስተዋል አለበት ኦሪጂናል ሰሜቲክ ነው ስለዚህ ኦሮሞዎች የኛ ባላሽታችሁ ወደ ሌላ ሀገር እንትን እያደረጋችሁ የኛን ታሪክ አታባለች ተቀምጧል ታሪክ መዝገብ 320 ምናምን መጽሐፍት አለ ትግራይ ውስጥ የድሮ መጽሐፍት የድሮ አሁን የተጻፈው ምናምን እንዳይመስል እሱን ይህን መጀመር ተሄደህ እየው አንብበው እየው ታሪካችን ስለዚህ ኢትዮጵያውያን የሚባል የሳውዝ ሱዳኖች ረዣዥሞች ጥቋቁሮች የሚባል ስም ነው እንጂ እኛ ሀበሻ እንባላለን ቁርአን ላይም አለ ሙስሊሞች በደንብ አድርገው ያውቁታል ሳዑዲዎች ምናምኖች አልሐበሽ እንባላለን አርድ አልሐበሽ ምታከሆነ ማለት ነው ከዚህ መጣ አረበኛ ማናወቅ ምናምን መስለው ልትዘባረቅ አትሰብ
ስለዚህ እኛ ኢትዮጵያውያን አይደለም ሀበሾች ሰሜቲክ እንባላለን። የአንድ የግዕዝ ልጆች ነን። ይህን ሊያፈርስ የሚያስብ አሁን ተደርጎ ያለ ኢትዮጵያ ያለ ፖለቲካ ቡልሽት የሆነ ውሸት በውሸት ሰዎቹን ህዝቡን ለመግዛት የተደረገ እኛ አንቀበለው በፍጹም ማለት ነው። ታሪካችን ቁጭ ብለን የእናቷ ትታ የአክስቷ ትናፍቃለች ነገር እኛ አንፈልግ። አረበኛ ለእኛ ከኛ በፊት የተፈጠረ ቋንቋ አይደለም። አረበኛ ከኛ በኋላ ነው። እምነታቸውም ከኛ በኋላ ነው። እምነታቸው እናከብራለን። ኦፍኮርስ ሙስሊሞች አሉን፣ እናከብራቸዋለን። ችግር የለብንም እኛ እዛ ላይ። ግን ታሪካችን እየዘበረቃች እንድትሆኑ እኛ አናስፈቅድም። ኢትዮጵያ የምትባልም የለችም። ምኒልክ ጋላ ሁለት ህዝብ እንትን አሸነፍኩ ብሎ ያፈረሰበት ነው። ለእኛ የጨለማ ቀን የምናከብረው ቀን አይደለም። በአሁኑ ታይም ላይ ምኒልክ ቅድም ለራሱ እንትን ብየው ነበር እና አድዋ ላይ ቢሸነፍ ኑሮ ይሻል ነበር። ይህ ህብረተሰብ አይከፋፈልም ነበር። ይሄ ያለው ፖለቲካም ይቀየር ነበር፣ ካልኩሌሽን ብታደርጉት ማለት ነው። ስለዚህ እኛ ይሄ የአድዋ ድል የሚባለው ይሄ ምኒልክ አሸነፈ የሚባለው አንቀበለውም። ታሪካችን ያፈረሰብ የደፈራርስብን ልክ እንደናንተ አይነት የፈጠረብን ነው። ስለዚህ እኛ ታሪካችን እንደ አዲስ ወደ ላይ ልናነሳው ነው። ገብቷል? አሁን ያለው ፖለቲካ ያለው ይሄ የብሽሽቅ ምናምን እኛ ልንቀበለው አንችልም። ሰሜቲክ ያሸንፋል። ኦሮሞ ወደ ኬንያ ይሄዳል። ከአሁን በኋላ ፉል ሰሜቲክ ፎሎ እየተደረጋችሁ ልክ የቹቹ አይነት አስተሳሰብ እንዲኖራችሁ ይፈልጋሉ። ቹቹ በደንብ ተገንዝቦ ነቅቶበታል። እሱ ሰሜቲክ ስለሆነ ምናምን መጽሐፍ አንብቡ፣ ተጣጠፉ ነው የምላችሁ እና ቀጥሉበት። እኔ ያለውኝ ሌላ አዲስ ሰው ካሌብ አንተ ነህ። ካሌብ ሰላም፣ እንዴት ነው? ይኸውላችሁ ምን አለ መሰላችሁ ችዬ ባይዘው ወይ ቹቹ የሀብ አይ ነው ዩር ኤም ዩር አምቢሽን ሁሉ ነገር ይገባኛል። አሁን ምን አለ መሰለ ከኤርትራ ከትግራይ ያለው ሁኔታ በደንብ ሆነን ከ8 ዓመት በላይ ደክመንበታል። ባይዘው ከጦርነቱ በፊት ራሱ ደክመንበታል። ብዙ በደንብ ሆነን እናውቀዋለን። አሁን ያለችው ራሱ አፄ ዮሐንስ እንደዚህ ብላ የተናገረችው ከሻዕቢያ የተማሩት ነው። ግን እሱን የሚቃወሙ አሉ። አጋዚያን ባይዘው መስራቾቹ ኤርትራውያን ናቸው። ሲጀመር የተወደደ ተጠላ እነ ተስፋ ጽዮን ናቸው የጀመሩት። አፄ ዮሐንስ ኢዝ ሄሮ ፎር ዘም ኢዝ ሄሮ። ይቺ ግን በሻዕቢያ ስለደነቆረች በቃ ምክንያቱ እንጀራቸው የኤርትራውነት የሚባለው የጥቁር ጥልያንነት መቀጠል የሚችለው ከእኛ ጋር በመነታረክ ነው። ከእኛ ጋር በመጣላት ነው። እኛ ጋር አንቶ ፈንቶ በማለት ነው። ታሪካቸው በመካድ ነው። እኛ ጥቁር ጥልያን እንጂ ሀበሻ አይደለንም፣ አጋዚያን አይደለንም ብሎ ጥልያን ባከናነባቸው ውዳቂ ጨርቅ እዛ ውስጥ በዚህ ነው የሚተማመኑት እነሱ። ስለዚህ እንደዚህ አይነት አንጎል ያለውን ሳታሸንፍ ቤትን ሳታጸዳ ሳምባዴ እዛ ስንት 70 ኪሎ ሜትር አብይ ነው ምናምን አብይ ማን አመጣው? ከ6 ወር በፊት ከ6 ዓመት በፊት እኮ የእነሱ ጡጦ እየጠባ የነበረ ሰው ነው። ገብተዋል ምልህ ሻዕቢያም ህወሓትን ነው የፈጠሩ። እነዚህ ሰዎች ግን ሲፈጠሩ ጀምረው ለዚህ ሀበሻ የሚባል ህብረተሰብ እንጠቅማለን ብለው አይደለም። የሆነ ማርክሲዝም ይሄ ጨቋኝ ተጨቋኝ መደብ ምናምን ብለው እና አንተ ዘለህ የሆነ ቦታ ላይ አትሄድም፣ ለወረራም አትሄድም። ነገ ተሸናፊ ነህ። ገባ? አሁን ጉልበት አለኝ ብለህ ብትወር ነገ በአንተ ላይ ደግሞ የሚመጣ ነገር አለ። ህጋዊ የራሳችን ቦታ መሆኑን ይታወቃል። ስለዚህ ያ ነገር የማን እንደሆነ ዓለም አቀፋዊ ህግ ላይ የተቀመጠ ስለሆነ አውሮፓ ህብረት ላይ አንድ ደብዳቤ ገጽ መጻፍ ትልቅ የድል አንድ እርምጃ ነው። ከዛ በኋላ ነው አንተ ያ ነገር ተፈትሾ አዌርነስ ከተፈጠረ በኋላ ነው የሚሄደው። ሌላው ቅድም ዶክተር ትልቅ ያነሳው ነገር አለ። የዶክተር ስጋት ትክክል ነው። ምንድነው? በዚህ ህገ መንግስት ነው ወይ ለምሳሌ አስመልሰኸው እንግዲህ ያ ቦታ ወይ የአፋር ሊሆን ይችላል፣ ቦርደር ቴሪቶሪ ሊሆን ይችላል፣ ወይ ደግሞ የአማራ ሊሆን ይችላል። ህገ መንግስቱ እስከ መገንጠል ስለሚል ይህን ሁሉ ትግል አድርገህ ይህን መስዋዕት ከፍለ ብታመጣው ነገ ልገነጠል ነው ቢል የምትይዘው አግባብ አይኖርም። ስለዚህ የሀገሪቱን ህግ አንድ የሚያደርግ ነገር መሰራት አለበት።
አንዱ በቃ ካኮረፈ እሄዳለሁ ይላል፣ ቻው ይላል። የሚያግደው ነገር የለም። ህገ መንግስቱ ላይ የተቀመጠ ስለሆነ ይሄንን አስተሳስረ ኢትዮጵያ እንደ ኢትዮጵያ ሰርቫይቭ አድርጋ እንድትቀጥል መኖር አለበት፣ መስተካከል አለበት። ይሄ ሁሉ ጣጣ የምናየው የዚህ ሁሉ ገፈት ቀማሽ ከፋፋይ የሆነ ህገ መንግስቱ ነው። ይሄ እኔ አሁን ባለው ናሽናል ዲያሎግ ላይ የሆነ ለውጥ ይኖራል ብዬ አስባለሁ እንጂ ይህን ህገ መንግስት ይዘህ የኢትዮጵያን ህዝብ አንድነቱን አስጠብቀህ ለማስቀጠል ከባድ ነው። ምክንያቱም ኢትዮጵያ የፈረሰችው ዛሬ ሳይሆን ገና ህወሓት ይህም ህገ መንግስት ቀርጾ በዚህ ሲመራት ነው። በቃ አሁን ነው ሰው ነቅቶ በአጥር ታጥሮ ቋንቋው ማደገ ሲባል ሲገፋፋ በአይነ ቁራኛ ሲያይ ምን ሲል የሻዕቢያም ሰርጎ ገብ ነፍጠኛ ሲያስገባ ምን ሲል አሁን ላለንበት ጣጣ የመጣው የዚህ ህገ መንግስቱ ውጤት ነው። ሌላ ውስጥ ገባ እኮ ጎበዝ፣ ሌላ ውስጥ ገባ። ቆይ መሰረታዊ ጥያቄ ስላነሳ ነው ዶክተር። አሁን ያወራው ያለው ትክክል ነው፣ ምንም ችግር የለውም። ትክክል ነው። ይጨርስ። ስለዚህ ይሄ ነው። ይሄ ደግሞ ጊዜና ሰዓት ይጠይቃል። የኢትዮጵያ ህዝቦች ቁጭ ብለው አብረው በጋራ የጋራ ማንነታቸውን አስጠብቀው የሚሄዱበት ለአንዴና ለመጨረሻ ጊዜ የእርስ በርስ ግጭት እንዳይነሳ ተደርጎ ህገ መንግስቱ ሪቫይዝድ መደረግና ሁሉን ዜጎች መብት የሚጠብቅ ሆኖ መቀረጽ አለበት። ትክክል ነው። ታንኪዩ ምንድን ነው እዚህ ላይ ምንድን ነው ያነሳሁት ለምን መሰላችሁ? አሁን ለምሳሌ አሁን ይሄ ህገ መንግስት እያለ አሰብ ቢመለስ ለምሳሌ አንደኛ ሁለት ስጋት አለ፣ ሁለት ፖቴንሻል ስጋት አለ። አንደኛው ስጋት ምንድን ነው? ይሄ ከኦሮሞ ካለው ባህሪ አንጻር እኛ አሰብ አሁን ያስመልሰናል። ስለዚህ ወሎ ከሚሴ ይሄ ኦሮሞ ናቸው፣ ራያም ኦሮሞ ናቸው ከሚል እየተነፋ ያለው ፕሮፓጋንዳ ተያይዞ እኛ አሰብን ይዘን እንገነጣለን የሚል የኦሮሞ ኃይል ይሄ ብልጽግና የተባለ ኃይል ሁሉም የኦሮሞ ኃይሎች የሰበሰባቸው ስለሆነ እሱ ራሱ አሰብ ከያዘ በኋላ በኢትዮጵያውያን ደም ሊገነጣሉ ሊለን ይችላል። አንድ ህገ መንግስቱ ስላለ ማለት ነው። ሁለተኛ አፋር ኢትዮጵያ ያለው አፋር፣ ኤርትራ ያለው አፋር፣ ጅቡቲ ያለው አፋር በጋራ ሆኖ አፋር ትሪያንግል በሚል አጠቃላይ ቀይ ባህርን ይዘው ሌላ አገር እንዲሆን የሚሰሩ አገሮች ደግሞ አሉ። እነ ፈረንሳይ፣ እነ ቤልጅየም፣ እነ ተለያዩ